ዜና እናሰማለን። የአዲስ አበባ ከተማ የአስተዳደርና የባለቤትነት ጉዳይ እንዴት ይፈታ ይላል ዲደብሊው ዶቼ ቬለ። በኢትዮጵያ ሀገራዊ ምክክር ጉባኤ ወቅት ከኦሮሚያ ክልል የተውጣጡ ተወያዮች ቀረበ የተባለ ቅሬታና አዲስ አበባን በተመለከተ ቀረበ በተባለው ጥያቄ ላይ ለመመርመርና ኮሚሽኑን ለማገዝ አዲስ ኮሚቴ መዋቀሩ ተሰማ። ከኢትዮጵያ የሚወጡ ዘገቦች እንደሚያመለክቱት ኮሚሽኑ ይህ ኮሚቴ ያዋቀረው 120 አባላት ያሉት አጀንዳ አጠናካሪ ቡድንና ከትናንትና በስቲያ ለሳምንቱ የ500 የስራ ቡድን ያቀረበውን የተጠቃለለ ምክረ ሀሳብ ከተነበበ በኋላ የአዲስ አበባ ከተማ ሕጋዊ ባለቤትነት ጉዳይ ላይ ከኦሮሚያ ክልል ተሳታፊዎች በቀረበ ቅሬታ መሆኑን በምክክሩ ላይ የሚገኙ ተሳታፊዎች ጠቅሰው ዘግበዋል። አዲስ የተዋቀረው ኮሚቴ በአዲስ አበባ ከተማ ጉዳይ ከኦሮሚያ ክልል የቀረበው ቅሬታና አከራካሪ ሀሳቦችን መርምሮ የመፍትሄ ምክረ ሀሳብ ለማዘጋጀት መሆኑን ተመልክቷል። ሀገራዊ ምክክር ጉባኤው ዛሬ አግባብነት ያለው ሀሳብ ያቀርባል ተብሎ ይጠበቃል። የመገበያ ብር ዋጋ መቀነሱ ተነገረ። የብር ዋጋ መቀነስ ለመቅረፍና የውጭ መዋለ ንዋይ አፋሳሾች ወደ ኢትዮጵያ ይበልጥ ለመጋበዝ ምን መደረግ ይኖርበት ይሆን? የኢትዮጵያ መገበያ ብር ከዶላር አንጻር ከምንጊዜውም በላይ ማሽቆልቆሉ ተዘገበ። የውጭ መገናኛ ብዙሃን እንደዘገቡት ህጋዊ የውጭ ምንዛሬ ባንኮች የአንድ ዶላር ዋጋ ወደ 162 ብር ገደማ እየመነዘሩ ነው። በጥቁር ገበያ ደግሞ ከዚህ በላይ እየተመነዘረ መሆኑ ይገልጻል። መንግስት የማይክሮ ኢኮኖሚ ማሻሻያ ካደረገ በኋላ የኢትዮጵያ መገበያ ገንዘብ ማሽቆልቆሉ እንደቀጠለ ነው። የብር ዋጋ የማሽቆልቆል ምክንያት በሀገሪቱ የውጭ ምንዛሬ እጥረት፣ የገቢ እቃዎች መጨመርና ከፍተኛ ፍላጎት ተጠቃሚዎች መሆናቸው ተዘርዝሯል። ዶቼ ቬለ ያነጋገራቸው የገንዘብ አስተዳደር ባለሙያ እንዳሉት በቅርቡ የባንኮች የብድር ገደብ ሙሉ በሙሉ መነሳቱን ተከትሎ በገቢ ንግድ ላይ የሚሳተፉ ነጋዴዎች ብድር መጠየቃቸው ስለማይቀር እና ይህ መነቃቃት ከፍተኛ የውጭ ምንዛሬ ፍላጎት ስለሚጨምር ብሔራዊ ባንክ ፍላጎት መጨመር ሳያሳስበው አልቀረም። የብር ዋጋ መቀነስን ለመቅረፍና የውጭ መዋለ ንዋይ አፍሳሾች ወደ ኢትዮጵያ ይበልጥ ለመጋበዝ አንዳንድ ውይይቶች ሳያስፈልጉ አይቀርም ተብሏል። ዜናዎችን ከዜናዎቹ ጋር ተከዜ ትዩብ ነኝ። አብራችሁን ቆዩ። ወደ ሌሎች ዜናዎች እናልፋለን። ኢትዮጵያና አሜሪካ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተገለጸ። በመቀለ ከተማ ሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነገረ። ሞሳድ ወደ ኢራን ከፍተኛ ባለስልጣናት ስልክ በመደወል የሚያቀርበው እንግዳ ጥያቄ ተቀረበ። በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቶች ሰጡ የተባለው አስተያየትና የጎላው ልዩነት እንተነትነዋለን። ክቡራትና ክቡራን፣ ይህ የተከዜ ቲዩብ ነው። መረጃው ለሌሎች እንዲደርስ ላይክ፣ ሸር ማድረግ እንዳይረሳ። ሀገራዊ ምክክሩ ከተጀመረ አንድ ወር ከአንድ ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱ ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክረ ሀሳብ አጠናቃሪዎች ጥንቅራቸውን ካቀረቡ በኋላ በደስታ ያነቡ ነበረ የሚሉት አንድ የምክክሩ ተሳታፊ፣ በቀጣዩ ቀን ትላንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸው ይገልጻሉ። የአዲስ አበባና የድሬዳዋን ጉዳይ በሚዳሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የቢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ ውሳኔ ምክረ ሀሳብ የሚሰጡበትን ጉባኤ በጉጉት ሲጠባበቁ እንደነበር ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክር ውጤት ሲቀርብ ግን አንዳንዶቹ አዳራሹን ጥለው እስከሚወጡ ያደረሰ ልዩነት መፈጠሩን ሌላ ተሳታፊ ያስረዳሉ። ቢቢሲ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተም ከመጀመሪያው ቀን አንስቶም በሂደቱ ሲሳተፉ ከነበሩ ስማቸውን እንዲገለጽ ካልፈለጉ 2 የምክክር ተሳታፊዎች ዝርዝር ሁኔታ መረዳት ችለዋል። ረቡዕ ዕለት የነበረው ድባብ የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከሳምንቱ ባለ 500 ቡድን የተውጣጠሩ 120 አጠናቃሪዎች ስራቸውን አጠናቅረው ለየቡድኖቹ አንድ ወጥ የምክረ ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበረ። አጠናቃሪዎቹ ከ8ቱ ቡድኖች የተሰጧቸውን ግብዓቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፈሉት 500 አባላት ያሏቸው የሥራ ቡድኖች በየ8 አብይት አጀንዳዎች ላይ የተደረሱ ስምምነቶችና የልዩነት ሀሳቦች አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበር ያነጋገርናቸው 2 ተሳታፊዎች ጠቅሰዋል።
በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባን ጉዳይ የሚያየው ሰባተኛው ቡድን የውይይቱ ውጤታማ ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምፆች ሲሰሙ ነበር ይላሉ በምክክሩ ሂደት ላይ እስከ መጨረሻው በንቃት መሳተፋቸውን ለቢቢሲ የተናገሩ ተመካካሪዎች። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶቹ ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለት ድባቡን አስረድተዋል። አክለውም ለዓመታት በብሔር ተቧድኖ በግጭት ስትታመስ ለከረመች ሀገር ልዩነቶችን በውይይት መስመር ለማስያዝ የተካሄደው መንገድ እዚህ ላይ በመድረሱ በደስታ የሚፈነድቁ ሂደቱን የብሩህ ተስፋ አዲስ ጅማሮ አድርገው የቆጠሩ በርካቶች ነበሩ በማለት ቀጣዩን 4000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ለቢቢሲ ተናግረዋል። ሐሙስ የቀዘቀዘው አዳራሽ በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናቃሪዎቹ አማካይነት ያዘጋጁት አንድ ወጥ የምክረ ሐሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪዎች ጠዋት በአዳራሽ ተገኝተዋል። ሆኖም አዳራሽ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲ ምንጭ። ቅርቃር ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሐሳብ እንዲያቀርብ የተቋቋመው 230 አባላት የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ተጠርቶ እንደነበር መስማታቸው ይነገራል። በአዳራሽ ውስጥ የነበረው የከበደ ድባብ የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደሆነ ይናፈስ ነበር ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያላንዳች ተግባር ማሳለፉን የሚገልጹት ምንጫችን ለምን እንደዘገየ ምክንያት የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱም ምንጮቻቸው እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ያንሾካሹካል። በተባራሪ የሰሞን ጥርጣሬ ይተነትናል፣ ይገምታል፣ ያነሳል፣ ይጥላል። 4000 ተሳታፊዎች በጋራ የሚጠባበቁበት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበርም ይናገራሉ። የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7ቱ ኮሚሽነሮች ወደ መድረክ ከመጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተፎካካሪዎች ቅሬታ አቅርበዋል የሚል ብዙዎች ያልጠበቁት አዲስ ሀሳብ ማቅረባቸው ተናገረ። በመቀጠልም ኮሚሽኑ ይህን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድሰጡን አጀንዳውን ወደዚህ አምጠነዋል ማለታቸውን ሁለቱ ተሳታፊዎች ለቢቢሲ ገልጸዋል። አስተያየት የመስጠት ዕድል ሲጀመር ከመድረኩ ለፊት የተቀመጡት የ12ቱ ክልሎች ፕሬዝዳንቶችና የሁለቱ ከተማ አስተዳደር ከንቲቦች የመጀመሪያው ዕድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጭ የክልል ፕሬዝዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር ውሳኔ ሀሳብ አቀረቡ ሲሉ ምንጮች ተናግረዋል። በመቀጠል ዕድሉ የተሰጣቸው ከየክልሉ መጣን የሚሉ ተመካካሪዎች ርዕሰ መስተዳድሮቹ ያነሱትን ሀሳብ በመደገፍ ማስተጋባቸውን ተናግረዋል። እዚህ ዕድል ያገኙ ተመካካሪዎች ረቡዕ ምሽት በተሰጠው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውን ጠቅሰዋል። በአዲስ መልክ የተነሱት ሀሳቦች የ500ዎቹ የስራ ቡድኖች በጥቅል የደረሱበት የውሳኔ ሀሳብ ወደ ጎን ያለ ነው የሚሉት ሁለቱ ተሳታፊዎች ምክረ ሀሳብ የመስጠቱ ሂደት ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮቹ መካከልም ልዩነት መፍጠሩን በማንሳት አስረድተዋል። የአማራ ክልል ርዕሰ መስተዳድር የክልሉ ርዕሰ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጦ እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክረ ሀሳብ ብቻ ደግፋቸው አስተያየት እንድትሰጡ አይደለም፣ አካሄዱን መታረም አለበት ማለታቸውን ገልጸዋል። ይህን ሲሉ ከአዳራሹ የተደራጀ የተቃውሞ ጉርምርምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና የምክትላቸው ከሌሎች አቻቸው ጋር የተለየ ንግግር ማድረጋቸው ምንጮች ተናግረዋል። በንግግራቸው ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማቾች ልጆች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በሂደት እንዲታለፍ ሀሳብ ማቅረባቸውን አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሽ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዘንጋት ይቻል ዘንድ ከ12ቱ ርዕሰ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጽ ከታች ጀምረው በጉባኤ ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበረ። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹ ምንጮች ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ይታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንዲያመነጭ
ተቋቋመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡ ገልጻል። ሌላው ተመካካሪም እንዲሁ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችና ተሳታፊዎች ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከ1 ወር በላይ በሺዎች የሚቆጠሩ ተሳታፊዎች በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በመጨረሻም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኛው አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል። ኢትዮጵያና አሜሪካ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተገለጸ። ወደ አሜሪካ የተጓዘው የኢትዮጵያ መከላከያ ሰራዊት ልዑክ በሁለቱ ሀገራት መካከል የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት መፈጸሙ ተገለጸ። ከአሜሪካ ጋር የተደረሰው የሁለትዮሽ የመከላከያ ስምምነት ብሔራዊ ጥቅሞችን ማስጠበቅ እንዲሁም በአፍሪካ ቀንድ ቀጠና ዘላቂ ሰላምን ማረጋገጥ ላይ የተመሰረተ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። በመቀሌ የሚካሄደው የአሸንዳ ባሌ መክፈቻ ስነ ስርዓት ተሰረዘ። በትግራይ በርካታ ታዳሚ በሚገባበት በየዓመቱ የሚከበረው የአሸንዳ ባህላዊ በዓል እንደወትሮው በመቀለ ስታዲየም ውስጥ እንደማይከበር ተገለጸ። የትግራይ ባህልና ቱሪዝም ቢሮ ዛሬ እንዳስታወቀው ነገ ቅዳሜ ይካሄዳል ተብሎ የነበረው የአሸንዳ ባሌ መክፈቻ ስነ ስርዓት በክልሉ ውስጥ የተፈጸመ ነው ባለው የድሮን ጥቃት ስጋት ምክንያት መሰረዙን ገልጸዋል። ወጣት ሴቶች በባህላዊ አልባሳትና የልዩ ፀጉር አሰራር ተውበው በጭፈራ ለቀናት የሚያከብሩት በዓል የሆነው አሸንዳ በትግራይና በአማራ ክልሎች ውስጥ የሚካሄድ ነው። በትግራይ የሚካሄደው ስነስርዓት ባለፉት ዓመታት በርካታ ሕዝብ በሚገኝበት በመቀለ ስታዲየም በደማቅ ስነስርዓት ሲካሄድ የቆየ ሲሆን በዚህ ዓመት ግን ይህ አከባበር እንደማይኖር ባለስልጣናቱ ገልጸዋል። ባለስልጣናቱ የባሉ ዝግጅት መሰረዙን ከመግለጻቸው በፊት በክልሉ ውስጥ በሚፈጸሙ የሴቶች ጥቃት ዙሪያ ተገቢው እርምጃ አልተወሰደም በሚል ጥቁር በመልበስ ጥቁር አሸንዳ በሚል ድምፃቸውን ለማሰማት እንቅስቃሴ ማድረግ ጀምረው ነበረ። ይህን ተከትሎ የባህልና ቱሪዝም ቢሮ ከባህላዊ ስነስርዓት ውጭ ሌሎች እንቅስቃሴዎች ማድረግ እንደሌለባቸው አስጠንቅቆም ነበረ። ባለፉት ወራት በፌዴራል መንግስትና በህወሓት መሪዎች መካከል መካሰሶች፣ ግጭቶችና ጥቃቶች መፈጸማቸውን ተከትሎ በትግራይ ክልል ጦርነት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። በፌዴራል መንግስት የተቋቋመ ጊዜያዊ መንግስት አፍርሶ የክልሉን አስተዳደር ህወሓት ከተቆጣጠረ በኋላ በሁለቱ ወገኖች መካከል ያለው ውጥረት እየተካረረ ሂዶ ባለፉት ቀናት የድሮን ጥቃት መፈጸማቸው ተዘግበዋል። ኢራን አሜሪካ ጥቃት ከከፈተች አውዳሚ ምላሽ እንደሚጠብቃት አስጠነቀቀች። የኢራን ጠላቶች የተሳሳተ ስሌት ውስጥ ገብተው ለሚወስዳቸው እርምጃ አውዳሚ ምላሽ ይጠብቃቸዋል ሲሉ የኢራን እስላማዊ ሪፐብሊክ ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል አሊ አብዱላሂ ተናገሩ። የጦር መኮንኑ የኢራን የመከላከያ ኢንዱስትሪ ቀን በማስመልከት ባስተላለፉት የጽሑፍ መልእክት የአገሪቱ የመከላከያ ሚኒስትር የወታደራዊ ቁሳቁሶችን ከማምረት ባሻገር በቅርብ ዓመታት ውስጥ ጥቃቶች የሚያስቀር የመከላከያ ኢንዱስትሪ አብዮት አካሂዷል ብለዋል። ኤታማዦር ሹሙ አክለውም የትኛውም አይነት የጠላት የተሳሳተ ስሌት እንዲሁም መደበኛና አዲስ ስጋት የተራቀቀ አውዳሚ የሚያጸጽትና የሚደመስስ ምላሽ ይሰጧል በማለት አስጠንቅቀዋል። ይህ የከፍተኛ ወታደራዊ ባለስልጣናት አስተያየት የተሰነዘረው የአሜሪካ ባለስልጣናት በኢራን ላይ የሚካሄደውን ወታደራዊ እርምጃ ወደ ምጣኔ ሀብታዊ ጫና ማዞራቸውን እየገለጹ ባለበት ጊዜ ነው። አሜሪካ የገንዘብ ሚኒስትር ስኬት ቤንሲት ሀገራቸው በኢራን ላይ የምጥላቸውን ማዕቀቦች በዓለም ታሪክ ትልቁ የተቀዳጀ የምጣኔ ሀብት መነጠልን በማስከተል የኢራን መንግስት ለውድቀት ይመራዋል ሲሉ ተናግረዋል። ረቡዕና ሐሙስ በነበረው የአሜሪካ ቆይታ ከአሜሪካ መከላከያ መስሪያ ቤት አመራሮች ጋር የሁለትዮሽ የጋራ ምክክሮች መደረሱ ተነግሯል። ምክክሩ የተመራው በአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እንደሆነ መግለጫው ጠቅሷል። የውጭ ጉዳይ ሚኒስትር መግለጫ በሁለቱ ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ ትብብር ወደ አዲስና የላቀ ምዕራፍ ለማሸጋገር ስምምነት ላይ ተደርሷል ብለዋል። ሁለቱ ሀገራት የመከላከያ ተቋማት ትብብርን ለማስፋፋትና ስትራቴጂካዊ ቅንጅት የበለጠ ለማጠናከር ተስማምተዋል። የአሜሪካና የኢትዮጵያ አጠቃላይና ስትራቴጂካዊ ትብብር ከሚመራቸው አምዶች አንዱ ብሔራዊ ጥቅሞችና የጋራ ተጠቃሚነት ማረጋገጥ የሚለው ነው። የጋራ መተማመን በማጠናከር ዘላቂ ትብብር መመስረት ሌላኛው የትብብሩ መሰረት እንደሆነ ተገልጸዋል። ሁለቱ ሀገራት ትብብራቸውን በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና ማረጋጋትን ለማረጋገጥ የሚደረጉ የጋራ ጥረቶችን ማጠናከር መርሆ እንዲያደርግ ተስማምተዋል ተብለዋል። ሜጀር ጀነራል ተሾመ ገምቹና ምክትል ረዳት ሚኒስትር ብራያን ጄ ኤሊስ ስምምነት የተደረሰባቸው ማዕቀፎችን በፍጥነት ለመተግበር ቁርጠኝነታቸውን ማረጋገጣቸው በመግለጫው ተጠቅሷል። ሁለትዮሽ የመከላከያ ግንኙነትን ወደ ተሻለና ወደፊት ላይ ያተኮረ ስትራቴጂካዊ አጋርነት እንዲሁም መስማማታቸው ተገልጿል። አዲስ አበባና ዋሽንግተን ባለፈው ግንቦት ላይ የተፈራረሙት የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት በተመሳሳይ ከሚያተኩርባቸው ጉዳዮች አንዱ የመከላከያና ጸጥታ ትብብር ነው።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ተጉዘው የፈጸሙት ስምምነት በቀጣይ ጉዳይ ትብብርን ለማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎ ለማጠናከር ምክክሮች እንዲደረጉ የሚያስችል ነው ተብሏል። ዜናዎቹ እነዚህ ናቸው። አድማጮቻችን ላይክ፣ ሸር እያደረጋችሁ ስለምትደግፉ እናመሰግናለን። አድምጧቸውም።